በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰዱሱ ለሰኔ ተስካረ በዓሉ ለቅዱስ ዮሴፍ አረጋዊ ወልደ ዳዊት ወእምድረዝ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም የዳዊት ልጅ አረጋዊ ቅዱስ ዮሴፍ የበዓሉ መታሰቢያ ቀን ሰኔ 26 ከዚህ በኋላ አምላክን ከዚህ በኋላ የወለደች የእመቤታችን የማርያም የተወደደ ልጇ አረጋዊ ዮሴፍና ሰሎሜን ከትማር ቤት ውስጥ መንገዳቸውን ሲሄዱ ሕፃኑ በሁለት ወገን ድንግል የሆነች እመቤታችን ቅድስት ማርያም እንዲህ አላት፣ እናቴ ሆይ የግብፅ አውራጃዎቹ፣ አደባባዮቹ፣ ተራራዎቹ፣ ሜዳዎቹ፣ ጫካዎቹን እዩ። ይህ በኋላ ዘመን በእኔ ስም በአንቺ ስም በዚህ ሀገር ብዙ አብያተ ክርስቲያናት ይሰራሉ። በእኔ የሚያምኑ ብዙዎች ቅዱሳን ከዚህ ይነሳሉ። ግብፅ የብዙዎች ቅዱሳን ማደሪያ ትሆናለች። እስከ ዓለም ፍጻሜ የእግዚአብሔር መሰዊያ ትሆናለች። ነቢዩ ኢሳያስ አንዲት ነገር የእግዚአብሔር መስዋዕት ትሆናለች ብሎ እንደተናገረ ያችም አገር ምድረ ግብፅ ናት። እርሱም በሚያልፍበት ጊዜ አንበሶች፣ ነብሮች ይሰግዱላቸው ነበር። ደብሎቻቸውም በፊቶቻቸው ይዘሉ ነበር። የሰማይ ወፎችም በላያቸው ላይ ክንፋቸውን እየዘረጉ ያመሰግኗቸው ነበር። የጫካውም እጽዋት ራሳቸውን ዘንበል አድርገው ይሰግዱላቸው ነበረ። አበባዎቹም መዓዛቸው ይሰጡ ነበር፣ እርሱም ፈጣሪያቸውን እንደሆነ አውቀዋልና። መጽሐፍ ተራሮቹን ኮረብቶቹን ያመሰግኑታል። በምድር የሚበቅሉ ሁሉ እግዚአብሔርን ያመሰግኑታል። የሰማይ ወፎች ሁሉ እግዚአብሔርን ያመሰግኑታል ተብሎ እንደተነገረ ዳዊት ተራሮቹን ኮረብቶቹን የሚያፈራ እንጨቶቹን፣ ዛፎቹን ሁሉ፣ አራዊት፣ እንስሳት ሁሉ የሚንቀሳቀስ የሚበር ፍጹም የእግዚአብሔርን ስም ያመሰግናሉ ብሎ መጽሐፍ እንደተናገረ ያን ጊዜም እመቤታችን ማርያም ዓይኖቿን አንስታ አቅንታ ግራውን ተመለከተች። ተራሮቹን ኮረብቶችንም መልካቸው ልዩ ልዩ በሆነ በአበባዎቹ ውበት የተጌጡ ሜዳዎቹን አየች። ያፈሩና ያበቡ የጫካዎች አበባዎችን መልካም መዓዛቸው ይሰጡ ነበር። እመቤታችን ማርያም መልካም እንደሆነች የግብፅ ምድርን ሁሉ ባየች ጊዜ ልዩ የምታምር ይችን አገር ያሳየን የአባቶቻችን ፈጣሪ እግዚአብሔር ይመስገን አለች። ዳግመኛ ነቢዩ ዳዊት እግዚአብሔር ማደሪያ ትሆን ዘንድ ጽዮንን ፈጽሞ መርጧታልና ብሎ እንደተናገረ እኔም ለዘላለም ማደሪያ የርስት የተሆነች ዘንድ መርጫታለሁ ብላ ተናገረች አለች። ከዚህም በኋላ በጫካ ውስጥም እንጨት ስትሰቅል አንዲት ሴት አገኘች። ያቺ ሴትም ሕፃኑ እናቱን ዮሴፍና ሰሎሜን በመንገድ በመሄድም ድካም አይታ እናንተ እንግዶች ከወዴት መጣችሁን? ወዴትስ ትሄዳላችሁን? አለቻቸው። በረሃብና በጥም የጠወለገ ፊታቸውን አያለሁና አሁንም በፊታችሁ ሞገስ አገኘችስ ከሆነ ወደ ድሃው አገልጋዮቹ ባሪያዎቹ ቤት ገብታችሁ ትንሽ ረፉ፣ እግሮቻችሁን ትታጠባላችሁን፣ የምትበሉትን የምትጠጡትን ሁሉ አዘጋጅላችኋለሁ። በቤቴ ጥቂት ዱቄት አለን፣ እሱን ከበላችሁ በኋላ ወደ ወደዳችሁት ቦታ ትሄዳላችሁ። ያን ጊዜ ቅዱስ ዮሴፍ ነገሯን ተቀበላት፣ እሺም አላት። እመቤታችን ማርያም ግን ነገሯን አልተቀበለቻትም። ሰው በሌለበት የሰው ልጅ በማያድርበት ጫካውን እሄዳለሁ እንጂ ሰው ወዳለበት ከተማ አልገባም። ልጄ ሊገሉብኝ ከሚሹ ከሄሮድስ ጭፍሮች የተነሳ እፈራለሁ አለች። ያን ጊዜ ሕፃኑ እናቱን እንሂድ፣ ይቺ ሴት እንከተላት አላት።
የእግዚአብሔር ኃይል በቤቷ ይገለጽ ዘንድ አለውና። ከዚህ በኋላ ያቺ ሴት እየተከታተሉ አንድነት ሄዱ። ወደ ቤቷም ገቡ። እሷም ምግብ ታዘጋጅ ዘንድ ቀድማ ሄደች። ወደ ቤቷም በገቡ ጊዜ ሕፃኑ ጥቂት ዱቄት ያለበትን ማድጋ፣ ጥቂት ዱቄት ያለባቸው ሌሎችን ማድጋዎችን፣ እንደዚሁ ጥቂትም ቅባት ያለባቸው ማሰሮችን ታመጣ ዘንድ አዘዘ። እመቤቷም ልጇን ያዘዛትን ሁሉ ታቀርብ ዘንድ ነገረቻት። ሴትዮዋም የታዘዘችውን የዱቄትን ማድጋ፣ የቅባቶችን ማሰሮ ሁሉ አቀረበችላት። እርሱም በዱቄቱ ማድጋዎችን በዘይቱም ማሰሮዎች ላይ እጁን ዘርግቶ ባረካቸው። ሁለተኛም ሌሎች ማድጋዎችን፣ ማሰሮችን ታመጣ ዘንድ አዘዛት። እርሱም ያዘዛትን ሁሉ አቀረበችለት። እርሱም እንደ መጀመሪያይቱ እጁን በላያቸው ላይ ያኖረ፣ ባረካቸው። ያን ጊዜ ዕቃዎቹ ሁሉ መልተው ተገኙ። በቤቷ በረከት መላ። የሁሉ የሆነው ወልደ ከእናቱ ጋር ገብቶ ቤቱን ስለባረከላት ነው። ያን ጊዜ የጎደለው ነገር አልነበረም። ዱቄቱም ቅባቱም ማሩም ያልሞላ ዕቃ አልተገኘም። በቤት ውስጥና በውጭ ያለው ዕቃ ሁሉ ዱቄቱም ቅባቱም ማሩም የመላ ሆነ። ያቺ ሴት ከዚህ በፊት ያላየችውን ይህን ሁሉ በረከት ባየች ጊዜ እጅግ ደስ አላት። በማርያም ልጅ ዘንድ የተደረገውን ተአምርና ያገኘችውን በረከት አደነቀች። ከዚህ በኋላ እግዚአብሔርን አመሰገነች። ይህም በረከት የሰጠኝ እግዚአብሔር ስራው ድንቅ ነው ስትል ቤቷን ስለባረክላት የጌትነቱ ስም ይክበር ይመስገን። ለይም ቅዱሳን እንግዶች ወደ ቤቴ ከገቡ ጀምሮ ስላደረገልኝ ሁሉ ምን እሰጠዋለሁ ስትል እግዚአብሔርን አመሰገነች። ዳግመኛው ሄዱ ወደ ቤቷ ትገባ ዘንድ አይገባኝም፣ ወደ ቤቴ ትገባ ዘንድ አይገባኝም አለች። እንዲህ ያለችው ያ ሕፃን ሀብት የሚሰጥ እርሱ እንደሆነ ስላወቀች ነው። እንደዚህም ያለችው የጌታን እና የፈጣሪን ምስጢር ከተገለጸላት በኋላ ነበር። ከዚህ በኋላ እግሮቻቸውን አጠበቻቸው። ቀጥሎም ልዩ ልዩ ምግብም ልዩ ልዩ መጠጥ አቀረበችላቸው። እነርሱም የቀረበውን በልተው ጠጥተው ጠገቡ። ዳግመኛ ለመንገዳቸው የሚበቃቸውን ስንቅ ሰጠቻቸው። ከዚህ በኋላ ያቺ ሴት ሸኘቻቸው። እነርሱም ወጥተው ሄዱ። ወደ አንድ ደብር ደረሱ። እሱም ገዳመ ሲሐት ነው። በዚህ አደሩ። በማግስቱም ሕፃኑ በሁለት ወገን ድንግል የሆነች እናቱ ቅድስት ማርያም እንዲህ አላት። ይቺ ደብር በኋላ ዘመን ገዳም ሲሐት ገብታ ተብላ ትጠራለች። እንደ መላእክት ንጹሐን የሆኑ አንድ መናኝ መጥቶ ይኖርበታል። እርሱም የብዙ መነኮሳት አባት ይሆናል። በዚህ በስምሽ ቤተ ክርስቲያን ትሰራለች። መንፈስ ያድርበታል፣ ስም ይመሰገንበታል። የብዙ መነኮሳት ማደሪያ እስከ ዘላለሙ የተመረጡ የቅዱሳን ማረፊያ ትሆናለች። ያን ጊዜ ከተከተሏቸው መካከል ሁለቱ አንበሶች በገዳም ሲሐት ይኖሩ ዘንድ አዘዛቸው። እንዲህም አሏቸው፣ ብዙ ተባዙ፣ ይህችንም ገዳም ምሏት፣ ዘሯንም ጠብቁ፣ የመነኮሳት አገልጋዮች ሁኑ አላቸው። ወንድሞቼ፣ በአንዲት ድሃ ሴት ቤቱ በስደት ዘመን ወራት ያደረገውን ይህን ተአምር እነሆ ታዩ ዘንድ ኑ። ትሕትናውንና ቸርነቱን ታዩ ዘንድ ኑ። እርሱ ቅሉ ለሁሉም ብልጽግና የሚሰጥ ሲሆን በሁሉ ዘንድ ራሱን ችግረኛ አደረገ። ወደ አንዲት ችግረኛ ቤት ገባ። ከዚያም በኋላ ቤቷ በበረከት መላ። እኛንም ቤታችን ይባርክልን ዘንድ ለዘላለሙ የማያልቀውን በረከት ይመላልን ዘንድ እንደዚች ችግረኛ ሴት እንግዶችን ስደተኞቹን እንቀበል። የኢየሱስ ክርስቶስ ይቅርታው ቸርነቱ፣ ድንግል ማርያም በረከቷ፣ የቅዱስ ዮሴፍ የቅድስት ሰሎሜን የረድኤታቸው ሀብት ከሁላችን ጋር ለዘላለሙ ጸንቶ ይኑር፣ አሜን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ በዚህች ዕለትም ሁለተኛ ጌታ የኢየሱስ ክርስቶስ ልደት እንዲህ ነው ብሎ ወንጌል እንደተናገረ የመድኃኒታችን ኢየሱስ ክርስቶስ የሥጋው ምስጢር ተገለጠለት። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። ጠባቂዋ ዮሴፍ ግን ጻድቅ ነውና
ሊገልጻት አልወደደም፣ ሊሰውራት አሰበ እንጂ። እርሱ ይህን ሲያስብ የእግዚአብሔር መልአክ ተገለጠለት፣ እንዲህ አለው፦ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ለመውሰድ አትፍራ። ከእርሷ የሚወለደው በግብረ መንፈስ ቅዱስ ነውና ልጅ ትወልዳለች፣ ስሙንም ኢየሱስ ትለዋለች። እርሱም ሕዝቦቹን ከኃጢአታቸው ያድናቸዋል። የሁሉ የሆነው ከእግዚአብሔር ዘንድ በነቢዩ የተነገረ ይፈጸም ዘንድ ነው። እንዲህ ሲል እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜም እግዚአብሔር ከእኛ ጋር ነው ማለት ነው። ዮሴፍም ከእንቅልፉ ተነስቶ የእግዚአብሔር መልአክ እንደነገረው አደረገ። እጮኛዋ ማርያምንም ይዟት ሄደ። ዮሴፍ የበኩር ልጅም እስክትወልድ ስሙ ኢየሱስ ብለው እስከሚጠሩት ድረስ አላወቃትም። ዮሴፍ ማርያም እንደጸነሰች ባወቀ ጊዜ እርሷ ድንግል ስሆን እንዴት ጸነሰች አለ። ከዚህም በኋላ እንዲህ አለ፦ ከእኔ ጋር የያዛት ሕዝብ ሁሉ ወደሚቆጠርበት በወጣ ሕዝቡ ካህናቱ መጽነሷን አይተው ይገሏታል። ትቻት ብቻዋን በወጣ ወዴት ትቷት መጣ ብለው ይገሉኛል አለ። እርሱም ይህን ሲያስብ የእግዚአብሔር መልአክ በሕልም ታየው፣ እንዲህ ሲል የዳዊት ልጅ ዮሴፍ የዳዊት ልጅ ሆይ ከእርሷ የሚወለደው በመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ። የዳዊት ልጅ ያረጋዊ ቅዱስ ዮሴፍ ልመናው በረከቱ ከሁላችን ጋራ ለዘላለሙ ጸንቶ ይዋልብን ይደርብን፣ አሜን። ታምር ለቅዱስ ዮሴፍ ወልደ ዳዊት ጸሎቱ በረከቱ ለቅዱስ ዮሴፍ ያሉ ምስለ ኩለን ህዝበ ክርስቲያን ለሀገሪቱን ኢትዮጵያ ለዓለም ዓለም አሜን። የዳዊት ልጅ የቅዱስ ዮሴፍ ታምሬ ነው። የቅዱስ ዮሴፍ ጸሎቱ በረከቱ ከሁላችን ጋር ለዘላለም ጸንቶ ይኖር አሜን። በቅዱስ ዮሴፍ ቤተ ክርስቲያን ውስጥ በታላቅ ትጋት የሚያገለግል የቅዱስ ዮሴፍ የታምሩን ኃይል በሁሉ ዘንድ እንዲታወቅ ብዙ የሚደክም ከካህናት ወገን የሆነ አንድ ካህን ነበር። ከዕለታት በአንድ ቀን ወደ አንዲት ሀገር ከባልንጀራው ጋር ሲሄድ ወደሚሄድበት ሀገር ሳይደርሱ መሸባቸው። ከዚያም ጋር ድቅድቅ ጨለማ ሆኖ መሄድ አልቻሉም። ጨለማ ነበርና መንገዱን አጡት። በጫካው ውስጥም ካሉት የዱር አራዊት ጩኸት የተነሳ ፈሩ። ያን ጊዜ የረዳቸው ዘንድ የአረጋዊ ቅዱስ ዮሴፍን ስም ይጠሩ ዘንድ ጀመረ። ከዚህ በኋላ ፈጥና የምትሮጥ ትንሽ ጥጃ አዩና ተከተሏት። እርሷም እየመራቻቸው አጥሯ ረዥም የሆነ ወደ አንዲት ቤት አደረሰቻቸው። በገቡ ጊዜ ባለቤቶቻቸው እንዲህ አሏቸው፣ ቸር አላችሁን? ስለ ሰላም ለእናንተ ይሁን። እነዚህ በመልካም አነጋገር መልሰው አነጋገሯቸው። አንድ ሰው ተነስቶ እጅ ነሳቸው፣ ወደ ቤት አስገባቸው። በዚያም ፊቷ እንደ ፀሐይ የሚያበራ አንዲት እመቤት ግርማ የአንበሳ ደቦል የሚመስል መልኳ ካማረ ልጅ ጋር በወንበር ላይ ተቀምጣ አገኙ። እነዚህም ቤተሰቦቻቸው መልካም ነገር አደረጉላቸው። የሚበሉትንም የሚጠጡትንም አዘጋጀችላቸው፣ አቀረቡላቸው። እነርሱም ያቀረቡላቸውን በልተው ጠጥተው የእግዚአብሔርን ቸርነት ወደ እርሱ የሚማጸኑትን የሚረዳ የቅዱስ ዮሴፍ የእርዳታው ኃይል እያደነቁ አደሩ። በነጋም ጊዜም ሰው በሌለበት ጫካ መካከል እንዲያድሩ አወቀ። ካዩትና ከሰሙት በዚያን ምንም አላገኙም። የገቡበት ቤትም አልነበረም። በሚታይ ጊዜ የተቀበላቸው ሰው አልነበረም። ፊቱ ደስ የተሰኘ የተቀበላቸው ያ ሰው ስሙ ከፍ ከፍ ያለ በወገን የከበረ የተቸገሩትን የሚረዳ ቅዱስ ዮሴፍ እንደሆነ ያን ጊዜ አወቀ። ከእርሱም ጋር የነበረች እንደ ፀሐይ የምታበራ ያቺ እመቤት የሕይወት መንገድ የምትመራቸው የመንገደኞች እናት የዳዊት ልጅ ድንግል ማርያም እንደሆነች አወቁ። ልጁ ሁሉን የፈጠረ ያለ ዘርአ ብእሲ ሰው የሆነ ሁሉን የሚችል የሚሳነው የሌለ ወልድ ዋሕድ የተባለ መድኃኒታችን ኢየሱስ ክርስቶስ እንደሆነ አወቁ። ያ ካህንና ባልንጀራው በቅዱሳን በወዳጆቹ ላይ ድንቅ ሥራ ሁሉ የሚያደርግ የፈጣሪ ተአምሩን
እያደነቁ መንገዳቸውን ሄዱ። ከዚያ በኋላ የቅዱስ ዮሴፍ ቤተ ክርስቲያን ማገልገል አበዙ፣ አዘወተሩ። የቅዱስ ዮሴፍ የረድኤቱ ኃይል ልመናው በረከቱ ከሁላችን ጋር ለዘላለሙ ጸንቶ የዋለብን ይደርብን፣ አሜን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ ሁላችንን የሚጠብቀን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰነ ኢታብአነ እግዚእነ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸወ ሰላም ለኪ ርኩስ አንቲ እማነስ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ዛሃሉ ጸልይ ምሕረታ በፍቅር ወልደኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም በስትንፋስ አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ሦስትነትን ስለተናገርን በባሕርይ በሕልው አንድነታችን አምነን በዕለተ ዓርብ የሚነበብ የአቡነ ሀብተ ማርያም ገድል ጀምራለሁ። ከዚህ በኋላ ወደ ምዕራብ በመለሰ ጊዜ ብዙ ቅዱሳን ሲመጡ አየና ከእነሱም ጋር በአንድነት መሄድን ጀመርን። ስንሄድም ብዙዎች አጋንንት እየተደነባበሩ ወደ ታች ሲወርዱ አየን። የእሊህም አጋንንት ስራቸው ምንድን ነው ብለን እርስ በርሳችን ስንጠያየቅ ከእኛ አንዱ ስራችን ግን ባልነገረ ነበር ብሎ ተመኘ። ይህንን ሲነጋገር መንፈስ ቅዱስ ከቅዱሳን መካከል ለይቶ ወሰደኝ። እሊህም አጋንንት ወዳሉበት አደረሰኝ። ነፍሱ ከስጋው ሊለዩ ወደ አንዱ ሲሄድ ሲራወጡ አየ። ያን ጊዜም ያቺ ነፍስን አምጧት የሚል ቃል በእነሱ ላይ ስለተነገረ ከዚህ ቃል አምጧት የሚል ቃል ስለተጨመረ ያችን ጎስቋላ ነፍስ ከስጋዋ ተለይታ ፈጥና ወደ ሲኦል ወረደች። ይህን ሁሉ ካየሁ በኋላ ተመልሼ መጥቼ የተደረገ ሁሉ ለቅዱሳን ነገርኳቸው። በዚህን ጊዜ ያቺ ነፍስም ይቅር ይላት ዘንድም ስለ እሷ አንድነት ልዑል እግዚአብሔርን ማለን ነው። ለጣዖትም ስትሰግድ ስለኖረች ይቺ ነፍስን አልምራትም እና አትድከሙ የሚል ቃል ከልዑል እግዚአብሔር መጣልን። ዮሐንስ 3:16-18 የተቀመጣለ። ልመናችንን የማትቀበል ከሆነ በከንቱ ሰብስበህናልና ብለን ስላዘንን ሕገ እግዚአብሔርን የዘነጉ ሰዎች ቅጣት እንደታዩ ነው ቢለን ሕገ እግዚአብሔር የዘነጉ ሰዎች ሲቀጣቸው ለደጋጎች ሰዎች ዋጋቸውን ሲሰጣቸው አይተን አንድነት አመሰገነው። ከዚህ በኋላ መልሶ ወደ ሌላ ሀገር ወሰደኝና ከዚያም በመልአኩ በራጉኤል እጅ መብረቅ ወርዶ አንዱን ሰው ወደ ምድር ላይ ሲጥለው አየሁ። በዚያን ጊዜ ሰው ነፍስ ከስጋው ከተለየች በኋላ አጋንንት እጅ ስላደረጎት ዘውትር ከኔ ጋር የሚኖር መልአክ ነፍሲቱን ለመረዳት ተለይቶኝ ሄደ። ያቺ ነፍስም ካለችበት ደርሶ ወዳጄ ራጉኤል ወይ ይህ ሰው የኔ አገልጋይ ነው፣ ለምን ገደልከው አልሁ። መልአኩ ራጉኤልም ሰንበት ሳይለይ ዝሙት መስራትን የለመደ ስራ ዝሙት ስለሆነ ፈጣሪው ግደለው ብሎ ስላዘዘኝ ብሎ መለሰለት። ያንን ኃጥእ ሊያጠፋ እንጂ ጻድቃንን ሊጠራ መብረቅ እንዳልታዘዘ አንተ ታውቅ የለምን አለው። ይህንን ሲባባሉ ሄደው ከሥላሴ ፊት ደርሶ ሰገዱ። ቅዱስ ሚካኤል ከእግዚአብሔር ስምን የጠራ ዝክሩን ያልዘከረ ሁሉ ያዘከረ ሁሉ በአንተ ጸሎት ከፍዳ ይድናል ብለህ ነበር። ይቺ ነፍስ የኔ አገልጋይ ናት፣ ማርልኝ ብሎ እግዚአብሔርን ማለደ። መዝሙር 33:7-12 አሁንም ይቺ ነፍስ አንተ የሰጠኝ ቃል ኪዳኔን አምና ስታገለግል የኖረች ናት፣ ማርልኝ ብሎ ተማጸነ። እግዚአብሔርን በጎ ስራዋን ክፉ ስራዋን ባስመዘገበ ጊዜ በጎ ስራዋ ከክፉ ስራ የበለጠ። ያን ጊዜ ቅዱስ ሚካኤል ይቺ ነፍስ በክንፉ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤል ለቅዱስ ሩፋኤል አስረከበው።
ካስረከቡ በኋላ ለሰባቱ ሊቃነ መላእክትን አስረከበና ሰባቱ ሊቃነ መላእክት አንዱ ወደ አንዱም እየተቀባበሉ ከመስቀል ዘንድ አደረሷት። ከመስቀል ዘንድም ካደረሷት በኋላ ለመስቀል አሰግደው መስቀልን ካሳለሟት በኋላ በቅዱስ ሚካኤል አማላጅነት ወደ ገነት አስገቧት። ያ መልአክ ወደ እኔ በተመለሰ ጊዜ መስቀል ታሳልሟት ዘንድ ያቺ ነፍስ ወደ መስቀል ለምን ወሰዳችኋት አልሁት። በትልቅም በትንሽም ነገር ክርስቲያናዊ ነፍስ የሚቃወም በሚመጣበት ድል የምትነሳበትን በመስቀል ፍዳ ይታያልና ስለዚህ ነው አለኝ። የሚከራከር ቢኖር ግን እንዳየው ወደ መስቀል ባደረሷት ጊዜ የሚቃወማት ሰይጣን ይቀርላታልና ዳግመኛም አይከራከራትም። ዛሬም ይቺ ነፍስ የሚከራከራት አልነበረም። ስለዚህ ወደ መስቀል ለመውሰድ አፋጠንን። ሰይጣን ሊነጋገራትም ሊከራከራትም እንዳይችል አለኝ። ከዚህም በኋላ በቅዱስ ሚካኤል ወደ ሰማያዊት ኢየሩሳሌም አውጥቶ በውስጧ ወዳለው ቦታ ወስዶ ከዚያም አስቆመኝ። እንዲህም ባለ ስራ ሳለው የልዑል እግዚአብሔር የባህሪ ልጁ የሚሾማቸው 12 ሐዋርያት ወደ እኔ መጥተው ሀብተ ማርያም ወይ ከልጅነት እስካሁን የሰራውን ኃጢአተኛ ከኛ ከሰራ ነው ያጎደልከውን ቃለ መንፈስ ይቅር ብያለሁ አሉኝ። ለእርሱም ሰግጄ ቡራኬ ከተቀበልኩ በኋላ መልአኩ ልብሱን ተግነ ለብሶ በእርፈ መስቀል ያችን የእሳት ፍም አንስቶ ከንፈሬን አስነካኝ። በፍቅር አንድነትም ተመልሰን ወደ ነበርንበት ገባና ቢሰማም የዚህን ዓለም ገንዘብ አስተምራቸው አለኝ። እንዲህም መለስኩት፣ በደላቸውን ሁሉ አስረዳቸውና ባይቀበሉ እኔ እፈርድባቸዋለሁ ባለ ጊዜ ወደ ቦታ መለሰኝ። በእግሬ ካቆመ በኋላ ከኔ ተሰወረ። ራሳቸውን አርቀው ይህ ራእይ የአቡነ ሀብተ ማርያም ነው ካሉ በኋላ ራሳቸውን አቅንተው ያን ጊዜ አስቀረቡኝ። አለቀስኩኝ አሉ። ከዚያም ቀን ጀምሮ መንፈስ ቅዱስ ተገልጦ ያልተደረገውን እንደተደረገ ያልመጣውን እንዳለፈ ከሰማይ በታች ከምድር በላይ ያለውን የተሰወረው ሁሉ አወቅ። ሁለንተናው ከተናገረውን ጭምር እንደ ጎርጎርዮስ እንደ ዮሐንስ አንድነቱ ሶስትነቱ ሲናገር በማለትም በሌሊትም ካፉ ሳይቋረጥ 5 ቀን ኖረ። 5 መነኮሳት ካነጋገሩ ድምፅ የተነሳ እያደነቁ ድርሰቱ ሲሰሙ ሰነበቱ። ወዳጅ ሀብተ ማርያም በ5 ቀናት የተናገረውን ምስጢር እስኪሞት ድረስ ለማንም እንዳይናገር የሚል ፍጹም ኃይል ቃል ከሰማይ ወደ እርሱ መጥተው ተነገረ። ከሞት በኋላ ግን ያስተማረው የተናገረው ምስጢር ለማስተዋል ሰውን ንገሩ የሚል ነው። ሊም ክቡራን ሰዎች ይህን ከሰሙ በኋላ ስላዩት ስለሰሙት ነገር እጅግ አደነቁ። የተገለጠበትን ምስጢር የተናገረበትን ዕለት የታወቁ ናቸው። ሊም 9 የጌታችን ኢየሱስ ክርስቶስ በዓላት 33 አምላክን የወለደች የቅድስት ድንግል ማርያም በዓላት ናቸው። ከንዑስ የመስቀል በዓላት የ12ቱ ሐዋርያት በዓላት የዮሐንስ መጥምቅ በዓላቸው ናቸው። ትንቢትን የሚናገር ክብር የሚሰጥ መንፈስ ቅዱስን በአጣን ጊዜ አንድነቱ ሶስትነቱን ለማራቅ አባታችን አቡነ ሀብተ ማርያም ፈጥነ ከተነሳ በኋላ ወገቡን ታጥቆ ፊቱን 1 ጊዜ 2 ጊዜ እያማተበ 4 ማዕዘን በትምህርተ መስቀል ባርኮ ሰማዩ ምድርን ከባረከ በኋላ አንድ አምላክ በሚሆን በ3 ስም አምኜ እያመንኩና እየተማጸንኩ ጠላቴን ሰይጣንን በእናቴ በቅድስት ቤተ ክርስቲያን ፊት እክድሃለሁ። ለዚህ ምስክሬ ቅድስት ድንግል ማርያም ናት። ጽዮን ደግፋ የምትሆን ደጋፊ የምትሆን በዚህ ዓለም በወዳኛውም ዓለም ለዘላለሙ አሜን። ይህንን 23 ጊዜ ከደገመ በኋላ መንፈስ ቅዱስ እንደተገለጠነት ትንቢት መናገር ይጀምራል። የተናገረው ትንቢት በሌላ መጽሐፍ ተጽፏል። ቅዱሳን ሁሉ አቡነ ሀብተ ማርያም የሚናገረው ምስጢር ለመስማት ቦታ እስከሚጠባቸው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አቡነ ሀብተ ማርያም ካለበት ይሰበሰቡ ነበር። በሰሙ ጊዜ ስራውን ከሰው ተፈጥሮ ልዩ ነው። ይህን ሰው ምን እንመስለዋለን? አምላክ ነው ወይስ ሌላ አምላክ ነው ወይስ ሰው እያሉ ያደንቁ ነበር። አባታችን አቡነ ሀብተ ማርያም ግን
ያን ጊዜ በልቦናችሁ ያሰቡትን አውቆ እናንተ የዚችን ሀገር ሰዎች እናንተ በልቦናችሁ እንደምታስቡት አይደለም፣ እኔ አምላካችሁ የአምላክ ገዢ ነኝ እንጂ አምላክ አይደለሁምና እንዲህ እንዳትሉ አላቸው። እኔ ፈጣሪ እንዳዘዘኝ እናገራለሁ። እነሱ ይህን ሰምተው የእግዚአብሔርን ስራ እያደነቁ ወደ የቤታቸው ሄዱ። አባታችን አቡነ ሀብተ ማርያም ከሀገር ወደ ሀገር እስከሚያበራቸው ድረስ አጋንንትን እንደ ባሪያ እየገዛ ብዙ ዘመን ኖረ። አቤቱ የእግዚአብሔር ገዢ ሀብተ ማርያም ሆይ ከአንተ ጋር ምን ጸብ አለን? እንዲህ ያደረገን እያሉ ይጮህ ነበረ። መልአኩ ግን በተንኮል የመጡትን ሴቶች ወንዶችንም እያጣፉ በቦታው ተከታትመውም በአቡነ ሀብተ ማርያም በየዘመኑ የሚያደርገውን ስራ ያስተምሩ ነበረ። ከዚያ በኋላ በመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያም በአንድነት ትምህርት የሚያድኑ ብዙ ሰዎችን አሉና ማዕረገ ቅስና እንዲቀበል እና ወደ ጳጳስ እንሄዳለሁ። እርሱም በመታዘዝ ደስ ብሎት እሺ ብሎ መልአኩን ተከተለው። እርሱም ሄዶ ከጳጳሱ ማዕረገ ቅስና ከተቀበለ በኋላ በላዩ ላይ መንፈስ ቅዱስ ስላደረበት በጸጋ ላይ ጸጋ በክብር ላይ ክብር ተጨመረለት። ቅዱስ ሚካኤል እንደ ሚዛን እንደ ባልንጀራ ከእርሱ ጋር በየጊዜው ሁሉ የእግዚአብሔርን ምስጋና ሲጫወቱ ኖር። ቀድሞ ወደ ነበረበት ሀገር በደረሰ ጊዜ በቃሉ መናፍስት ርኩሳንን ድል እየነሳ አጋንንትን ከሰው ላይ እያወጣ ታምራትና ድንቅ ስራን በዚያች ሀገር ውስጥ አደረገ። ከዚህ አስቀድሞ ጓና በምትባል ሀገር ይኖር ነበር። በዚያም ሀገር ሳለ መንፈስ ቅዱስ ባደረበት ጊዜ እንደ ኤርምያስ እንደ ኢሳይያስ የአንድነት የሶስትነት ምስጢር መለኮት ተናገረ። በሀገርም ያሉ ሰዎች ሁሉ ትምህርቱን ለመስማት ይጣደፉ ነበረ። እነርሱም ያንዱን ክፉ በጎንም ቢሰሩ ስራም እየገለጠ ያስተምራቸው ነበር። ያን ጊዜ መንግሥተ ሰማያት ልትሰጥ ቀርባለችና ንስሐ ግቡ እያለ ስላስተማራቸው ሰምተው በመንገዳቸውም ኃጢአታቸውን አብሯቸው ለነበረ ቄስ እየነገሩ ንስሐ ገቡ። ቀድሞም እንደ ኃጢአታቸው መጠን እንደሚገባ ንስሐቸውን ይሰጣቸው ነበረ። አባ ሀብተ ማርያም በመንፈስ ቅዱስ ኃጢአታቸውን ሁሉ ያስተሰርዩላቸዋል፣ ነገር ግን እንደ ቅሙ ኃጢአት እንዳይሰሩ አላቸው። ከእንግዲህ ወዲህም በዘላለም ድኅነት ጸንታችሁ ትኖሩ ዘንድ በጎ ስራ ስሩ፣ ይህም እርሱ በእርስ መፈቃቀርን ነውና ክፉ ስራ አትስሩ። አባታችን አቡነ ሀብተ ማርያም የሚመጣውን ትንቢት ያለፈውን ምስጢር ባለማወቅ አብዝቶ ባስተማረ ጊዜ የሀገር ሰዎች እርስ በርሳቸው የዚህ ሰው ስራው ምንድን ነው ተባባሉ። እንዲህም የሚናገር የሚመጣውን ምስጢር የሚተረጉም የአይሁድ ጌታ ሰይጣን አድሮበታል፣ ለምን ትምህርቱን ትሰሙታላችሁ እንዳሉ በዚያን ሰው አጋንንት አድሮበታል እንደሆነ እንጃ አሉ። ነቢያት ስለ ክርስቶስ የተናገሩትን ትንቢት አልፎ ተፈጽሟል። እኩሌቶቹ ሰይጣን ምጽዋትን መጽውቶ መስዋዕትን ሰው ሰንበትን አክብሩ ይላል አሉ። ጌታም በወንጌል ሰይጣን ለሰይጣን ማስወጣት ይቻላልን እንዳለ ወይ ሰይጣን ሰይጣንን ማውጣት ይቻላልን አሉ። ሰይጣንን የሚያወጣው ከሆነ እርስ በርሱ ተለያየ መንግስትም ትጸናለች። እንደ ወንጌል ሀተታ እርስ በርሱ የምትጣላ መንግስት ፈጽማ ትጠፋለች እንደሚል በማቴዎስ ወንጌል ምዕራፍ 12 23 እስከ 28። ወይ ሰይጣን ጾምን ጸሎትን ይወዳል፣ ይህንስ ስራ ተወና ለአንድ ጊዜስ እንኳን በጎ ስራ ልስራ ባለ ጊዜ ስመ ሥላሴን ጠርቶ በማማተብ አይጀምርም። ንዑር ክቡር የሚሆን አቡነ ሀብተ ማርያም ግን ስራውን ፊቱን በማማተብ ይጀምራል። ከሚመጣው መቅሰፍትን የተነሳ ለምድሪቷ ወየውላት፣ ይልቁንም በዚች ሀገር ላሉ ሰዎችም ወየውላቸው ሲል በመንፈስ ቅዱስ በላቸው ላይ ቃል አሰማ። የመረጥኩት ወዳጄ ንቀውታልና አቃለውታልና እርሱ ብቻ የናቁ ያቃለሉ አይደለም፣ እኔ ናቁኝ አቃለሉኝ እንጂ እኔ ፈጽሜ ንቄያችኋለሁ። ወዳጄ ሀብተ ማርያም ግን እንደ ሙሴ መርጬው ከሁሉ ሕዝብ በላይ እሾመዋለሁ። ሌላ መልአክም አቤቱ በደም የዋጃሃትን ሕዝብን እንዳይጎትቱ ተቆጥተህ በሕዝቡ ላይ መዓትን አታውርድ አለው። ለምልክት ያህል የመቅሰፍት ዕድል በአጥላይም አድርጓ እንጂ ዘካርያስ 1:12 ጌታ መልአኩ ምን የወደድኩትን አድርጋለሁ፣ ለአንተም ከዚህ በላይ አለ ብሎ መለሰለት። እኔም ወዳጄ ሀብተ ማርያም ምን ወዳጄ
ከናቃችሁ ቃሌን ካቃለላችሁ ከዚህ ሀገር አወጣሃለሁ። መልአኩ ይህን ቃል ሰምቶ ፈጽሞ ይወጣ ዘንድ አባ ሀብተ ማርያምን አዘዘው። ከዚያም ሀገር ተነስቶ ወደ ሌላ ሀገር ይሄድ ዘንድ ስለታዘዘ ቅዱስ አባታችን አቡነ ሀብተ ማርያምን የመልአኩን ቃል ሰምቶ ሁላጋት ወደምትባል ሀገር ሄዶ ኖረ። ከጓና ሰዎች አውራጃ በወጣ ጊዜ አንበጣ መጥቶ ምድሪቷን እስከሚልስ ድረስ ሳሩንም ቅጠሉንም ሳይቀር በሀገራቸው ያለውን እህል ሁሉ ጨርሶ በላባቸው። መቅሰፍት ነው። ቅዱሳንን ማቃለል ከባድ ነው። ሰዎች ለወሬ አንድስ እንኳን ሳይቀር ቸነፈር ፈድጃቸው። ሁሉንም ቸነፈር ከባድ ነው። አባታችን አቡነ ሀብተ ማርያም ግን ባለ ዘመኑ ሁሉ ፈጽሞ ከበረ ገነነ። ወሬውን በዓለም ሁሉ ተሰማ። ብዙዎች ሰዎች ከሮም፣ ከግብፅ፣ ከአስቄጥስያ ከሚባል ገዳም እየተነሱ ወደ እርሱ ይመጡ ነበር። ከሀገር ሁሉ በአንበሳ የሚቀመጡ እንደ ንስርም ክንፍ የተሰጣቸው የበቁ ሰዎች ወደ እርሱ ይመጡ ነበር። እግዚአብሔር ከእነሱ በላይ ከፍ ከፍ አድርጎታልና እጅ መንሻም እየሰጡ ከጎበኙት በኋላ የሚሹትን ነገር ሁሉ እርሱ ይጠይቁት ነበረ። እርሱም የሚመጣውን እንዳለፈ የሚደረገው እንደተደረገ አድርጎ ይነግራቸው ነበረ። እርሱም ከልጅነት ጀምሮ እስከዚህ ቀን ድረስም የሰሩትን ስራ ይነግራቸው ነበር። እርሱም እውቀቱን እያደነቁ እግሩንም እጁንም ሲሰሙት እርሱም እንደነርሱ እያንዳንዳቸው ይሰማቸው ነበር። እርሱም ብቃታቸውን አይቶ ስራቸውን እንዲህ ሲሆን ለምን ወደ እኔ ትመጣላችሁ አላቸው። እነሱም በማንኛውም ስራ እግዚአብሔርን በለመኑት ጊዜ እርሱ በኢትዮጵያ የሚኖር እንደ ሙሴ ያለ ሀብተ ማርያም የሚል ወዳጅ ያለና ሁሉን ስለሚነግራቸው ዘውትር እርሱ ጠይቁ ብሎ ስላዘዘ ነው አሉት። የእግዚአብሔር ቃል ስለሰማ ወደ አንተ መጣን። እርሱም ከሩቅ መምጣታቸውን እያደነቁ ቅዱሳን በፍቅር አንድነት ይሸኟቸው ነበር። አባታችን አቡነ ሀብተ ማርያም ከዚህ ዓለም በሞት እስከሚለይ ድረስ ከሩቅ እየመጡ ቅዱሳን ዘውትር ሲጎበኙት በእንደዚህ ያለ ስራ ኖረ። ዳግመኛ አብረውት የሚቀመጡት 3 ልጆች ነበሩ። ሀብተ ማርያም ልጆቹን ለልጆቼ እኔ እላችኋለሁ እንዳትበሉ እንዳትጠጡ አላቸው። ከስስት ብዛት የተነሳ ያደረበት ሰይጣን በመብል ምክንያት ይሁዳን እንዳታለለ እናንተም እንዳያታልላችሁ እኔ ስላየኋችሁ እንዳትበሉ ያላችሁትን ነፍጎ አይደለም፣ ከጠላት ወጥመድ ሊጠብቃቸው ነው እንጂ። እነርሱ ግን አባታቸውን አንተ እንዳዘዝከን እሺ አንበላም ካሉ በኋላ እነርሱ ግን ከእርሱ እየተሰረቁ ይበሉ ነበር። አባታችን ሀብተ ማርያም አድሮበት ባለው መንፈስ ቅዱስ እየተደበቁ ሲበሉ አይቶ ተንኮል ያበዛውን ከእነሱ አንዱ ልጁን ከኔ ጋር መኖር አይገባም፣ ከኔ ተለይተህ ሄደህ በወደድከው ተቀመጥ አለው። እሱን ተባብሮ የትም ከሄደ በኋላ አንዱ ተናዶ ከባህር ገብቶ ሞተ። 3ኛው ግን ከዘመዶቹ አታለው ወደ ሀገራቸው ይዘውት ሄዱ። ከእነሱም አንድ አኖሩትም። አባታችን አቡነ ሀብተ ማርያም ብቻውን ስለቀረ ስለዚህ ነገር እጅግ አዘነ። ሀብተ ማርያምም ብቻውን ስለቀረ ስለዚህ ነገር እጅግ አዘነ። እንዲህም ባለ ስራ ሳለ ልጁም የቀሙትን ሰዎች ቸነፈር የሚባል ደው የያዛቸው። የሀገር ሰዎች ግን እንደ ሀገራቸው ልማድ ከከተማ ርቀው ወደ በረሃ ቀሳ አወጧቸው። አቡነ ሀብተ ማርያም ደዋቸውን ሰምቶ ከቤታቸው አውጥቶ ወደ በረሃ ቀሳ እንዳወጣቸው አውቀው አዘነ። ብታምም አልጠየቃችሁም የሚል የወንጌል ቃል አስቦ ሊጠይቃቸው ወደ እነሱ ሄደ። ደርሱ የሰሩትን ኃጢአት በአናዘዛቸው ጊዜ እነሱም የሰሩትን ኃጢአት አምነው ቢናዘዙለት ለበሽታ የሚገባ አድርጎ ንስሐ ሰጣቸው። እርሱም ስለ እነሱ እየለመነ ወደ እግዚአብሔር ከአመለከተ በኋላ ተመልሶ ወደ ማደሪያው ሄዶ ተቀመጠ። ጠይቆ ሊመለስ አጋንንት ተከተሉትና አባታችን አቡነ ሀብተ ማርያምን በግልጥ አይቶ የቸነፈር ሰራተኞች እንደሆነ ባወቀ ጊዜ ወደ እነሱ ቀርቦ እንዳትዳስሱት በእግዚአብሔር ስም ካማላቸው በኋላ አሰናብቶ ወደ ቤታቸው ሰደዳቸው። አነሳስቶ ላስጀምሮ ላስፈጸመን ለእግዚአብሔር ለዘላለሙ ክብር ምስጋና ይግባው። ልመናው ክብሩ በሁላችን ሕዝበ ክርስቲያን በሀገራችን ለዘላለም ጸንቶ ይኑር አሜን። የጻድቁ የአባታችን የአቡነ ሀብተ ማርያም ምልጃ ጸሎት ቃል ኪዳን አይለየን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ ይቅር ይበለን። ለቃሉን ተገዢ አድርገን
ምሕረቱን ቸርነቱን ያብዛልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሃሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይጸን እግዚአብሔር አብይ ተአምሩ ለብፁዕ ወለቅዱስ አቡነ ሰላማ ከሳቴ ብርሃን ጸሎቱ በበረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለሀገሪቱን ኢትዮጵያ ለዓለመ ዓለም ጸሎትና በረከቱ ለዘላለም በእውነት ከሁላችን ጋር የኖረና የተወደደ የተመረጠ አቡነ ሰላማ ከሳቴ ብርሃን ተአምሪ ነው። ከዓመታት በአንደኛውም ዓመት በአቡነ ሰላማ ከሳቴ ብርሃን ልጆች ላይ ሰዎች ተነሱ። ስለዚህም ነገር መነኮሳት አዘኑ። ወደ ንጉሥም ሄደው ይህን ነገር ለንጉሡ ነገሩት። ንጉሥም ተቆጣቸውና ይህን ነገር ያደረጉ እነማን ናቸው አለ። በወንጌለኛው ነገር የተነሱትን ለሰዎችን ስማቸውን ነገሩት። ወደ እርሱም ያመጣቸው ዘንድ ወታደሮችን አዘዘና ወደ ንጉሥም ከተማ ደርሰው እነዚያ መነኮሳት በላያቸው ላይ ተከራከሩ። ንጉሥም ለመነኮሳት ፈረደላቸው። መነኮሳት በእንደዚህ ያለ ስራ እያሉ በዚህ የብርሃን ጦር የእህቱ ልጅ መኮንን ሲወጋው ፈጽሞ ከከበረና ከተወደደ ከአቡነ ሰላማ ከሳቴ ብርሃን መቃብር የብርሃን ጦር ይዞ አንድ መነኩሴ ሲወጣ በሕልሙ አንድ ሹም አየ። ያ ሹም ይህንን ባየ ጊዜ ደነገጠ። ከእንቅልፉም ነቅቶ በሕልሙ ያየውን ለወንድሞቹ ሹማምንት ነገራቸው። አቡነ ሰላማ ከሳቴ ብርሃን በላያቸው ላይ ተቆጥቷልና ምን እናድርግ ተባብለው ያም ሹም ሂሮቆት እየተባለ ወደሚጠራ ቦታ የመነኮሳት እህል ሲያጭድም ሄዶ ሳለ የምድር እባብ ነከሰውና ያን ጊዜ ሞተ። ከ8 ቀን በኋላ ወደ ሰዎቹ የሞቱን ዜና ደረሰና ታላቅ ሐዘን አዘኑ። ከዚያም በኋላ ያወራቸው ሰው የሞተበትን ሰዓቷን ቀኗን ጠየቁትና ከአቡነ ሰላማ ከሳቴ ብርሃን መቃብር ስር ወጥተው የምድር እባብ እንደነከሰው ሲያጭድ ሲሄድ ጥቅምት 26 ቀን እንደሆነ ነገራቸው። ያም ሹም በሕልሙ የነገራቸውን ያቺ ቀን እንደሆነች አወቁ። የአቡነ ሰላማ ከሳቴ ብርሃን እርሻውን ጉለቱንም በቀማ በዚያ ሰው ላይ ኃይሉን እንዳሳየ እንደዚሁም አሳየ። ንጉሥም መኳንንቶቹም ነፍሳቸውን ሥጋቸውን በእግዚአብሔር እጅ ተዉ አለ። በተወደደ በከበረ በአቡነ ሰላማ ከሳቴ ብርሃን ተማጸኑ። ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የጻድቁ የአቡነ ሰላማ ጸሎት ምልጃ ቃል ኪዳን አይለየን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሃሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ተአምሩ ለአቡነ ኢየሱስ ሞዐ ገባሬ ኃያል ዘቀጥቀጦ ለሰይጣን ኃይልን የሚያደርግ በከበረ በበትረ መስቀል ሰይጣንን የቀጠቀጠው ድል የገነሳው አባታችን ኢየሱስ ሞዐ ያደረገውን ተአምር ይህ ነው። ጸሎቱ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ስትጸንስ ጀምሮ ጽንሷ በማኅፀኗ የሚያውካት ከወለደች በኋላ ልጆቿ የሚሞቱባት አንዲት ሴት ነበረች። ወደ ባህር ዳር መጥታ አንድ መነኩሴ ያገኘችና ከአባታችን ከኢየሱስ ሞዐ መቃብር አፈር አምጣልኝ ሕመም አለብኝና ከሕመሜ እንድድን በጸሎቱ ተማጽኛለሁና አለችው።
መነኩሴም የተባረከውን አፈር እንዳያወጣ ግዝት አለና አይገባም አላት። እንግዲያስ በውስጡ የበቀለውን ቅጠል አምጣልኝ አለችው። አምጥቶም ሰጣትና ከቅጠሉ ስር አፈርን አግኝታ በውሃ በጥብጣ አጥባ ውሃውንም ጠጣች፣ ፍሬውንም በላች፣ ከደዌም ዳነች፣ ልጅም ወለደች። የተሳለችውን ስለቷን አመጣች። ይህ ተአምር በሀገር ሁሉ ተሰማ። የሰሙት ሁሉ አደነቁ። የሃይማኖት የቀና ትሩፋታ ገድሉን ያማረ የአባታችን የኢየሱስ ጸሎቱ በረከቱ የቤት ልጆች ከሆነ ከሁላችን ጋራ ከሰይጣን ወጥመድ ለዘላለሙ ያድነን፣ አሜን። የጻድቁ የአባታችን የአቡነ ኢየሱስ ጸሎት፣ ምልጃ፣ ቃል ኪዳናቸው አይለየን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ በአባትነቱ ጠብቀን፣ ምሕረቱን ቸርነቱን ያብዛልን። ምሕረት ቸርነት ይላክልን አምላካችን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለሰብእ ዘነጣፋኑ ለሰማሱት አላድነን ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ርኩስ አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሐልዮ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸንዕ እግዚአብሔር አብይ። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሰኔ 26 በዚች ቀን የከበረ የመላእክት አለቃ የገብርኤል በዓል ነው። እንዲሁም ኒቆሎ በሚባል አገር በፍም ገዳም ቤተ ክርስቲያን የከበረችበት ነው። በውስጧም ከቤተ ክርስቲያኗ የጣራ እንጨት ብዙ ተአምራት ይገለጽ ነበር። ጽጋብ በሚሆንበት በዚያ ዓመት ውሃ ይንጠፋጠፋል። ረሃብ ከሆነ ግን ላብ እንኳን አይታይም ነበረ። የዚህ የከበረ የመላእክት አለቃ ገብርኤል ተአምራቶቹ ብዙዎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን። ረድኤቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ ገብርኤል ኪሩብ በደብረ ኒቆሎ ዛቲን ታነጸት በጥበብ ለቅዳሴሃ ሳኦዝ ምጸባ ድባብ በብዙሃን ነጠብጣብ ተአምር ጽጋብ ወበሃፈ ንስቲተ ይትፈጠል ረሃብ። ያው የቅዱስ ገብርኤል ዕለት ድርሳኑ ተደግሟል ማለት ነው። በዚህ ዕለት የሚከበረው ያ አውሮ የሚባለው ጻድቅ ሰይጣን እንዴት ሲፈትነው እንደነበረ ነው። በዚህች ቀን የታላቁ ነቢይ መስፍን የነቢያት አለቃ የሙሴ ደቀ መዝሙር የኔው ልጅ የኢያሱ የዕረፍቱ መታሰቢያ ነው። ከታናሽነት ጀምሮ ለሙሴ አንገቱን ዝቅ አድርጎ የሚታዘዝ ፍጹም ትሑት ስለሆነ ስለዚህ በሙሴ ላይ ያደረ መንፈስ ቅዱስ አደረበት። ነቢይ ሙሴ ካረፈ በኋላ በእግዚአብሔር ትእዛዝ የእስራኤልን ሕዝብ ተባረካቸው። እግዚአብሔር ኢያሱን እንዲህ አለው፣ ከሙሴ ጋር እንዲኖር ከአንተም ጋር እኖራለሁ። ጽና፣ በርታ። ለባለሟዩ ሙሴ ያዘዙትን ሕጌን ጠብቅ፣ ከእርሱም ፈቀቅ አትበል። ሕጉን ትጠብቀውና በሱ ትጸና ዘንድ በውስጡም የተጻፈውን ታደርግ ዘንድ በቀንም በሌሊትም አንደበትን ማንበብ አያቋርጥ። የኢያሱ ልቡ ጸና። ሰላዮቹም ወደ ኢያሪኮ ላከ። ሀገሪቱን አይተው ሲመለሱ የኢያሪኮ ሰዎች አዩአቸው። ሰላዮች እንደሆኑ አወቁ። ተከተሏቸው። እነርሱም ሮብዓብ በሚሏት አመንዝራ ሴት ዘንድ ተሸሸጉ። እርሷም ሰወረቻቸው። እነርሱም በሚመጡ ጊዜ ከቤተሰቦቿ ከዘመዶቿ ጋር እንደሚያድኗት ቃል ገቡላት። ከዚያም በኋላ ኢያሱ ሕዝቡ ሁሉ የዮርዳኖስን ወንዝ አሻገረ። ካህናቱም የእግዚአብሔር ታቦት ሕግ ተሸክመው በዮርዳኖስ ወንዝ መካከል ቆሙ። የእስራኤል ሕዝብ ሁሉ እስከሚሻገሩት ድረስ የወንዝ ውሃ እግዚአብሔር እንደ ግድግዳ ቆመውት ነበርና። ከዚያም በኋላ ደግሞም በግንብ የተከበበች ኢያሪኮን 7 ቀን ዘሯት። ከእርሷም ጋር የልዑል ታቦትን ሕግ ነበረች። ቅጽሮቿም አፈረሱ። በውስጧም የሚኖሩትን አሕዛብ ሁሉ ከንጉሱ ጋር ገደሏቸው፣ ሁሉንም አጠፏቸው። አሕዛብ ሁሉ የእስራኤል ልጆችን ፈርተው ከመፍራታቸው ጽናት የተነሳ የገባዖን ሰዎች ተንኮል አደረጉ። ስንቃቸውን ሰንቀው አዘጋጅተው መጡ። አሮጌ አቁማዳቸውን፣ ያረጀውን፣ የተቀደደውን፣ የተጠመቀውን
የወይኑን ረዋትን በትከሻቸው ተሸከሙ። ጫማቸውን ያረጀውን የተበጣጠሰ ነበረ። ልብሶቻቸው በላቸው ላይ ያረጀ ነበረ። ለስንቅ የያዙትን እንጀራም የደረቀና የሻገተ ነበረ። ወደ ኢያሱም ወደ እስራኤል ወደ ገልገላ መጥተው እኛ ከሩቅ አገር መጥተናል፣ አሁንም ለእኛ ማሉልን አሏቸው። የእስራኤል ልጆች ኤላውያን ከእናንተ ጋር አንዱ መሐላን እንማማል፣ አሁንም በአቅራቢያችን ትኖሩ እንደሆነ ተጠንቀቁ አሏቸው። ኢያሱም ከእኛ ከሩቅ አገር የመጣን ባሮች ነን አሉት። እርሱም ከወዴት ናችሁ? ከወዴትስ አገር መጣችሁ አሏቸው። እነርሱም እኛ ባሮች በፈጣሪ በእግዚአብሔር ስም እጅግ ከራቀ አገር መጣን። በግብፃውያን ያደረገውን ሁሉ በዮርዳኖስ ማዶ በሚኖሩ በሁሉም በአሞራውያን ነግሶታ ነገስታትም ያደረገው ሁሉ ሰምተው መጥተዋልና አሉት። የሀገራችን ሰዎች ሁሉና አለቆቻቸው ለመንገድ ስንቅ የያዙትን ትቀበሏቸው ዘንድ ሂዱ፣ እኛ ባሮች ነን፣ አሁንም ለእኛ ማሉልን በሏቸው አሉን። እነሆ ወደ እናንተ እንመጣ ዘንድም ከቤቶቻችን በወጣን ጊዜ ይህም እንጀራችን ትኩስ ነበር፣ አሁን ግን ሻግቶ ደርቋል። ይህም የወይንም ረዋት አዲስ ሳለ መላብን። አሁን ግን ራቁታችን አርጅቶት የተቀዳደደ መንገዶቻችን እጅግ የራቀ ነውና ይህን ልብሶቻችን ይህን ጫሞቻችን አርጅቷል አላቸው። መኳንንቱ ስንቃቸውን ተቀብለው አዩ፣ የእግዚአብሔር ቃል አልጠየቁም። ኢያሱ ከእነሱ ጋር ሰላምን አደረገ፣ ሊያድናቸውም ከእነሱ ጋር ቃል ኪዳን አደረገ። የሕዝቡን አለቆች ማሉላቸው። ከ3 ቀን በኋላ እስራኤል ቅርብ እንደሆነ ሰሙ። ኢያሱም በቅርብ እንደሆነ በሰማ ጊዜ በሽንገላ ለምን ወደ እኛ መጥታችኋል? አሁንም ለእግዚአብሔር ቤት ለእኛም ባሮች ትሆናላችሁ አሏቸው። የአሞራውያን ነገስታት የገባዖን ሰዎች ሄደው ለእስራኤልና ለኢያሱ እንደተገዙ በሰሙ ጊዜ እነዚህ 5ቱ የኢየሩሳሌም ንጉሥ፣ የኬብሮም ንጉሥ፣ የያሪሞት ንጉሥ፣ የላኮስ ንጉሥ፣ የአዴልዎም ንጉሥ ተሰብስበው ዘመቱ። መጥተውም ገባዖን ከበቧት፣ ሊዋጉም ጀመሩ። የገባዖን ሰዎች በገልገላ ውስጥም ወደ እስራኤል ሰፈሩ። ወደ ኢያሱም ልከው ባሮቹ ለመርዳት እጅን አትስነፍ፣ ከተራሮች ላይ የሚኖሩ የአሞራውያን ነገሥታት ሁሉ ተሰብስበው ብላንላ ወደ እኛ መጥተህ እርዳን፣ ፈጥነህ አድነን አሉ። ኢያሱም ከገልገላ ወጣ። ሰልፈኞችን የሆኑ ሕዝብ ሁሉ ከእርሱ ጋር ነበሩ። እግዚአብሔር ኢያሱን አለው፣ በእጅህ እጥላችኋለሁ፣ በፊታቸው አንድ ስንኳን የሚቀር የለም፣ አትፍሯቸው አለው። ኢያሱም ሲገስጽ አድሮ ድንገት በሌሊት ደረሰባቸው። እግዚአብሔር ከእስራኤል ፊት የተነሳ አስደነገጣቸው። ኢያሱ ብርቱ ጥፋትን አጠፋቸው። ከእነርሱም ወደ ቤቶል ቁልቁል በሸኟቸው። እግዚአብሔርም የበረድ ድንጋይ ከሰማይ አውርዶ ጨረሳቸው። የእስራኤል ልጆች በጦራቸው ከገደሏቸው በድንጋይ በረዶ የሞቱት በዙ። ያን ጊዜ እግዚአብሔር አሞራውያን በእስራኤል ልጆች እጅ አሳልፎ በሰጣቸው ጊዜ ኢያሱ ፀሐይን በገባዖን ጨረቃ በኤሎን ቆላ ትቁም ብሎ ከእግዚአብሔር ጋር ተነጋገረ። ፀሐይ ጨረቃም ቆሙ፣ ጠልቆቹም ሁሉ አጠፉ፣ ከእነሱም የቀረ የለም። ከዚህ በኋላ ለእስራኤል ልጆች ሁሉ ርስት አካፈላቸው። ያለ እውቀት በስህተት ሰውን የገደለ በውስጡ ይመርጥ ዘንድ 7 ማፀኛ ከተሞች እግዚአብሔር እንዳዘዘው ሰሩ። ዕድሜው 120 በሆነ ጊዜ የእስራኤል ልጆችን ሰብስባቸው የኦሪትን ሕግን እንዲጠብቁ በአምልኮተ እግዚአብሔር እንዲጸኑ ትእዛዙን እንዳይተላለፉ አዘዛቸው። እንዲህም አላቸው፣ እርሱም ፈጣሪያችን ቀናተኛ ነውና ጣዖት ብታመልኩ ያጠፋችኋል፣ ሕጉን ብትጠብቁ ግን የበረከት ልጆች ትሆናላቸው። ከዚህም በኋላ በሰላም አረፈ። ያዕቆብ ከኤሞር ልጆች በመቶ በጎችን በገዛው ናብሎስ በሚባል ቦታ ተቀበረ። 30 ቀኖች ያህል ታላቅ ለቅሶ አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኢያሱ ለሙሴ ዘተጸምዶ
እስከ ነሳ ሎቱ ካይበ መንፈስ ቅዱስ ክቡደ አድህኖ ህዝብ አምላከ ሶበ በዲው ፈቀደ ቀተለ በገባውን ሰራዊተ ነገሥት ፈድፋደ ወአ ወበለው ጉንድ አዝሞ በረደ ዛቅረብኩ ማለት አዘክሪያ ይላፈ መለተ ጸምዱቀ ሰልፈ ልላ ነብደወ ገብዘ ንዴተ መጻፈ እንተረሰ ከእግዚኦ ጸሪቀ መበለት ውኩፈ እመለን ቡላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ አጽሐፍ ወንዘ ይደርስ ወለዛ አንብብ ወለዘ ተረጎመ በልሳነ ሐዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩርን ባይሰወረ ይማረን ኢየሱስ ክርስቶስ